ሁለት አስመሳይ ሰዎች ጋር ነው የምትኖረው እባክህ። በጣም እንጂ እንዲሁም ለአንተ እኮ የተወሰነ መረጃውን የነገሩክ እንጂ ስንት ጉድ አለ መሰለህ። አዎ በደንብ አጨናንቀ ማውጣጣት ከዛ ብሩን መውሰድ። ይህን አይደለም የምትፈልገው? ግድ የለም እኔ ሳራ የት እንዳለች ብቻ ይንገሩኝ እንጂ የገንዘቡ ጉዳይ አይደለም ያሳስበኝ። እንደዛ አትበል እባክህ። ብሩ ያንተ አይደል እንደ የላብ ውጤት። በዛው የሳራን መዳረሻ እናውቃለን። አመሰግናለሁ በጣም አብራኝ ስለሆንክ። ኧረ እባክህ ለእኔ ምስጋና ማቅረብ ይገባል እንዴ? አንተ ጓደኛ አይደለ? እሺ በቃ ልሂድ። በዛ ላይ ለሆነ ትጠብቀኛለች። አንድ ላይ መታየታችን ደግሞ ጥሩ አይደለም። ፍቅር አሳብዶሃል እባክህ። እኔ እንደዚህ ስትሆን አይቼ አላውቅም። ብቻ ያለ እሷማ መች እንደዚህ ቀላል ሆነና። ለማንኛውም ስለ እሷ ሌላ ጊዜ በሰፊው እናወራለን። በል ሰላም ሁንልኝ። መልካም ጊዜ። በአንቺ ምክንያት እኮ የፖሊሱ እኔን ጠረጠረኝ። እየነገርኩሽ የማይሆን ነገር አድርገሽ ይኸው ደስ ይበልሽ። ጉዳዩን ብክት አደረግሽው። እኔ ለራሴ አላንስም። እሺ ማሰቢያ ቢስ። ቆይ እኔስ ሚራ እንዴ አንቺ ለራስሽ አለማነስ የምታሳዩ እኔን በመጉዳት ነው እንዴ? አንተን ለመጉዳት ምንም ያደረኩት ነገር የለም። ግን ደግሞ በጣም እየጎዳሽ ነው እንዴ። ቆይሽ ምን ላድርግልህ? ሮቤል ቁጭ ብዬ ልታሰር እሱን ነው የምፈልገው? ቁጭ ብለሽ ማትታሰሪ። ግን ይኸውልሽ አንድ መንገድ አለ። ለአንቺ ደግሞ ይህ በጣም ቀላል። እሺ ምንድን ነው? ፖሊሱን አንቺ በፍቅርሽ አጥምጂው። ከዛስ? እኔም አግዝሻለሁ ሚራ። እስቲ አስቢው፣ ሰውየውን በፍቅር ጣልሹ ማለት እኮ ነገር ሁሉ ቀለለ ማለት ነው። እንደውም ይኸውልሽ ነገሮችን እንዳለ ባድናን ላይ ጠምጥመን እራሱ እንዲታሰር እናደርገዋለን። ትዳር አለው እኮ። ተይው ችግር የለውም ሚራዬ። የአንቺ ቁንጅና እኮ ትዳር ያስረሳል። ይሄ ደግሞ ለአንቺ አይከብድሽም። ቆንጆ ነኝ እንዴ? በጣም እንጂ የኔ ቆንጆ። በዛ ላይ ደግሞ እኮ በጣም የተለየች ሴት ነሽ። በቃ አንተ አንድ ነገር ከፈለክ ትነጠፋለህ አይደል? ይህንን እኮ ድሮም አሁንም እልሻለሁ። የምር ሚራዬ እስከ ዛሬ እንዳንቺ አይነት ውበት ያላት ሴት አላጋጠመችኝ። ይሄ ምላስ ባይኖር እኮ ምንም ደህና ነገር የለም ነበር። ስለዚህ በሀሳቤ ተስማማሽ ማለት ነው? ሀሳብ እንኳን በጣም ከባድ ነው። ሰውየው እንኳን በፍቅር ለመጣል አንዱ ሲያዩት ራሱ ያስፈራል። ግን ደግሞ ከፍቅር የሚበልጥ ነገር የለም። በፍቅር ይሸነፋል። ተማመንብሻለሁ። አይከብድሽም የኔ ቆንጆ። አንቺ እኮ የምትፈልጊው ማድረግ ትችያለሽ። እሺ ያልከኝን አደርጋለሁ። ብሩ ግን ለማንም አይሰጥም። እሺ ያው ለነገ ህይወታችን ነው የሚሆነው። ተው ሮቤል፣ እኔ እናንተ ነገ የሚባል ህይወት የለም። ግን ደግሞ ገንዘቡን ላለመንካት እሞክራለሁ። ዋናው እሱ ነው። ብሩን ለማንም እየሰጠሽ ግን እንዳታባቂ። እሺ ሮቢ። ሚራ መቼም ከአንቺ ጋር ልጣለ። በዚህ መንገድ ልብሽን በፍቅሬ በደንብ አድርጌ እወጋዋለሁ። እኔ ቆንጆ አይንሽን ጨፍኝ። ለምን? ምንድን ነው? አይንሽን ጨፍኝ አልኩሽ አይደል እንዴ? ቶሎ በይ። አሁን መግለጥ ትችያለሽ። እንዴ ስጦታ ለኔ? አመሰግናለሁ። ቆይ ግን ለምን ተቸገርክ? እንዴ የኔ ፍቅር፣ የኔ ፍላጎት ሁሌም አንቺን ማስደሰት ነው። እባክሽ አረፍ በይኝ። አመሰግናለሁ። ምንም አይደለም። እና ግን ፖሊሱ ምን አለ? ምን አዲስ ነገር አለ? ሳራን በቅርብ እናገኛታለን፣ አታስቢ እሺ? ይሄ የእሱ ስራ ነው። ምን አባቴ ላድርግ? የኔ ያድናል። ምን ታደርግልኛለሽ? የፈለግከውን። እርግጠኛ ነሽ የፈለኩትን? አዎ የፈለግከውን የኔ ጀግና። ታይ በኋላ የፈለግከውን ካሉ በኋላ ቅር መሰኘት የለም። አንተ ደስተኛ ሆን እንጂ እኔ ምንም ነገር ቅር አይለኝም። ካልሽማ መንገዱን ቀስ በል። እንዴ ምን እያደረገ ነው?
ፍቅር ሊሰሩ መሰለኝ። ሁኔታቸው እንደዛ ነው የሚመስለው። ከዚህ ጋር ሉሃና መቼም አታደርገው መቼም። ለምን? እሷ ማነች? ከኔ ምን ይለያታል? ሉሃና የተለየች ሴት ነች ሚራ። እንደዚህማ ጉዳ ልትሰራም አይን እያየ። ኧረ እባክህ ተከተላታ። ሳይሆን ድንግል ስለሆነች በፍጹም አታደርገውም ብዬ ነው። እንዴ ጭራሽ ከአድናን ጋር ኧረ አታደርገውም። ስለዚህ ሊቀድም ስለሆነ እየተናደድክ መሆኑ ነው? ሚራ እንደሱ አይደለም፣ ግን ደግሞ በቃ እሷን ለማግኘት ብዙ ዋጋ እንደከፈልኩ ታውቅ የለ እንዴ? እና ምን ይሁን? ሂድና አስቁማችኋ። ምንድን ነው ከኔ ሚራ ጋር የሚያከራክርህ? ምን ላደርግ ሚራ? ቆይ እስኪ ምን ማድረግ አለብኝ ንገሪኝ። እንዴ ቆይ አንቺ ህጋዊ ባልሽ እንደዚህ ሲያደርግ ምንም ነገር አይመስልሽም? ምንም አይመስለኝም። እንደዚህ እንደሆነ ያደረኩት በራሴ ጥፋት ነው። ስለዚህ ይበለኝ፣ የእጄን ያገኘሁት። አይ ሚራ ጭራሽ አይሆንም። ሉሃናንማ በዚህ መንገድ አልነጠቅም። ገባኝ። በል እንግዲህ በርታ አድርገው። ወይኔ ሮቤል፣ አንድ ነገር ታደርጋትና አድናን አለቀ። አንድ ነገር ታደርጋታለህ ወይ? የኔ ቆንጆ ወይ በጣም አፈቅርሻለሁ። አንቺን ሳገኝ እየጨለመ የነበረው ህይወቴ በአንድ ጊዜ ነው ብርሃንን ያበራው። እኔም አፈቅርሃለሁ። ምን ነው ፈራሽ የኔ ቆንጆ? ምንም አልፈራውም ማለት ከንፈርሽ እኮ የተንቀጠቀጠ ነው፣ አይንሽም የተርገበገበ ነው እኮ። ፈርቻ አይደለም እንዲሁ ዝም ብዬ ነው። የኔ ቆንጆ ስሜትሽን ሳትደብቂ ንገሪኝ። ቆይ ውሃ ጠጥቼ ልምጣ። ፈርተሽ አይደል? ምንም አይፈጠርም፣ አንቺ በእኔ እርግጠኛ እስክትሆኚ ድረስ። በአንተ እርግጠኛ ነኝ፣ ግን በነገ እርግጠኛ አይደለሁም። ነገ እኔና አንቺ ነን እኮ፣ አዲስ ሰው አይደለንም አይደል? እመነኝ አንተው ነኝ፣ ግን ደግሞ ዝግጁ ሆነሽ ክብርሽን ካልሰጠሽኝ አልነካሽም። ፍላጎትሽና ስሜትሽን አከብርልሻለሁ። እሺ፣ ስለምትረዳኝ በጣም አመሰግናለሁ። ይህን ያላስጨንቄሽ ነበር እንዴ? ተጨንቄ እንኳን ሳይሆን ፈርቼ ነው። አድናን ተረዳኝ። የእውነት በእንደዚህ አይነት መንገድ የቀረብኩት እኮ አንተን ብቻ ነው። ለራስሽ ክብር ስላለሽ አከብርሻለሁ። ብዙ ሴቶች የራሳቸውን ክብር ስለሰጡ ያፈቀሩ ይመስላቸዋል። ያ ግን ፍቅር አይደለም። ትክክለኛ ፍቅር ማለት ሴት ልጅ የራሷን ክብር ስጠብቅ ነው። ለዚህ ነው ማለት ነው ከአንተ ፍቅር የያዘኝ። በጣም የተለየ ሰው ስለሆንክ የኔ ፍቅር አፈቅርሻለሁ። እሺ ጊዜ አመሰግናለሁ የኔ ጌታ። እዚህ ማድረግ ፍቅርልኛል የኔ ቆንጆ። ያው ታማኝነትን አሳይተሃል፣ ስለዚህ ትችላለህ። ወንድ ልጅ በዳር የሚተኛው ጠባቂ ስለሆነ ነው ይባላል። እንዴ አንተ ምን አባል ሰራ መጣ? ቀጥ ብለው ውጣ! ውጣልኝ! ሚራ አሁን አንቺ ወዳጅ መሆን አለብን። አልሆንም። ወዳጅ መሆን ግዴታ አይደለም። አልፈልግም። ውጣልኝ! ሮቤል ምን ያደረክ ነው? በል ቶሎ በል ልብሱን ልበስና ቀጥ ብለው ውጣልኝ! ውጣልኝ! አልፈልግም። ነው አሁን ምንም ነገር ብትይ የሚፈልገው ነገር ከማድረግ ወደ ኋላ ማለት የለም። ሮቤል አቁም፣ እረፍ፣ ተው። ዛሬ ይህንን ውብ ገላማ ሳላገኘው አላድርም። ሚራ ያንን ጣፋጭ የሆነ ውብ ጊዜ እኮ አሳለፍን በጣም ቆየን። ዛሬ አብረን ቆንጆ ጊዜ እናሳልፍ እፈልጋለሁ። እንዴ ነችና ሚራ፣ እኔ አንተ እንዴት መወጫ ነኝ? ሮቤል ንገረኝ እስኪ። ገና ለገና አድናን ከልሆነ አጋተኛ ብለክ አንተ እኔ ጋር ትመጣለህ? እማማ ትሙት አንቺ እንደምትይው አይደለም ሚራ። ግን አንቺ ባልሽ ግን ወቂ ይህን እድል በማሳለፍሽ በጣም ቆጭሻል። እማማ ትሙት ብለህ ስትምል ትንሽ አታፍርም እንዴ? ሉዋና አንዴ ከእጅ ወጣሽ ብለህ እኔ ጋር ወጣስ መጣት ትንሽ አታፍርም? አይደለም ሚራ፣ እኔ ከአንቺ ጋር ሁሌ ጥሩ ጊዜ ማሳለፍ ፈልጋለሁ፣ ግን ደግሞ እድሉን ማግኘት አልቻልኩም። እርግጠኛ ነህ ሮቤል? ሚራ አይኗሽ እኮ አንቺም እንደናፈኩሽ ያስታውቅብሻል። እሺ እንደዛ ከሆነ ነው። እማማ ይቅር በይኝ፣ በአንቺ ስም እንደምወድ ስለምታውቅ ነው የምትጫወትብኝ።
ሴት ሁሉም ሴት አይደለም። እቺም ሎናም ሴት ናቸው የሚባሉት። ይገርማል በጣም። ድሮ ስጠየቅ ሴት መውለድ ነበር የኔ ትልቁ ህልሜ። አሁን ግን እጅግ በጣም እፈራ ጀመር። ሴት ልጅ ማሳደግ ለካ በጣም እንደዚህ ከባድ ነው። የሚገርም ነው። እንደዚች አይነት ለራሳቸውም ላሳደጋቸውም ክብር የሌላቸው ሴቶች በዚህ ምድር ላይ እንደ አሸን ፈልተዋል። እንዴ ቆይ ሎና ምን ተፈጠረ? እንደፈራሁት ሆነ እንዳትይ። ምን ተፈጠረ ደግሞ? እንዴ ማታ አቅፎሽ ይዞሽ ገባ። ከዛ እዚህ አብራችሁ አደራችሁ። ወይኔ ሎና እንደው የወገር ተፈጠረ እንዳትይኝና ራሴ እንዳልስት። እንዴ ቆይ አንተ ደግሞ ምንድን ነው ራስ የሚያስትህ? እንዴ ሎና ቆይ እንደዛ እንደማፈቅርሽ እያወቅሽ አደረግሽው? ጨክነሽ ንገሪኝ፣ አደረግሽው ወይ? እንግዲህ ራስን የሚያስትህ ከሆነ ሳት። አዎ ማታ ከአድናን ጋር እዚህ አብረን ያደርነው። ምን ነው ችግር አለ? ወይኔ 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 የማይረባ። እሺ ቆይ ምንድን ነው የተፈጠረው? ንገሪኝ። አይ እሱን እንኳን ላንተ ማብራራት የሚጠበቅብኝ አይመስለኝም። ይሄ የኔና የባሌ ብቻ ሚስጥር ነው። አረ ነው ሎና፣ ተይ ይቆጭሻል። ሎና ይቆጭሻል። እመኚ። አታስብ፣ መቼም አይቆጨኝም። አድናንን በጣም አምነዋለሁ፣ በዛ ላይ ደግሞ አከብረዋለሁ። እሺ ወይኔ ወይኔ የማይረባ፣ ወይኔ የማይረባ አድናን። አትረባም አድናን። ወይኔ ወይኔ ቅሌት። ሰላም ሜራ። ሰላም መርማርዬ፣ እንዴት ነህ? እንኳን ደህና መጣ። መንገድ ዘግተሻል፣ አሳልፊኝ። ስማኝ፣ እኔ ላሳልፍ፣ አንተም አንድ ነገር ተባበረኝ። ከዛም በኋላ ስተባበር እኖራለሁ። ቆይ ከሳራ መጥፋት ጋር አንቺን የሚያገናኝሽ ነገር ምንድን ነው? እስኪ ንገረኝ። እኔ ከሳራ መጥፋት ጋር ምንም የሚያገናኘኝ ነገር የለም። ታዲያ ምን እየሆንሽ ነው? የእውነት ምንም የሚያገናኝሽ ነገር የለም ሜራ? ምንም የለም። ግን ደግሞ መርማርዬ፣ አንተን ወደድኩክ። ወደድኩ? ምን ማለት ነው? ያው ይገባ የለ መወደድ አታውቅም። እኔ ሚሳለኝ። እሺ እሱማ እኔም ባላለኝ። ስለዚህ አንቺም ለባልሽ እኔም ለሚስቴ ብቻ ነው መኖር ያለብን። ተው፣ በማታውቀው ነገርማ እርግጠኛች። በዛ ላይ ደግሞ የተሰረቀ ነገር በጣም ይጣፍጣል። እባክሽ ሌላ እርምጃ እንዳልወስድ ሜራ። በዚህ አይነት መንገድ እኔም መቅረብ ለአንቺ ጉዳት አለ። በጣም ደስ ይለኛል። ያው ጉዳቱ ገላይ ላይ ከሆነ ይመቸኛል። ቆይ አንቺን እንድተባበርሽ ከፈለግሽ ለምንድን ነው እውነቱን ማትነግሪኝ? ምንም እውነት የሚባል ነገር የለም። በቃ እንዲሁ ሳይክ ወንዳ ወንድነትክ፣ ግርማ ሞገስን የወደድኩት። ትዳርሽስ? እሱማ ምን ይሆናል፣ የኔም ያንተም ትዳር ይኖራል። ግን እኔ እናንተ መደሰት መዝናናት ብቻ። ምን አይነት ርካሽ ሰው ነሽ ሜራ? አንቺ እንደዚህ አልጠበቅኩሽም ነበር። እንዴት ብትይ ለእኔ ግድ አይሰጠኝም። እኔ በጣም የሚያሳስበኝ ነገር ቀጥሎ የሚሆነው ነገር ነው። የሚገባሽ ከሆነ አንድ ነገር አስረግጬ ልንገርሽ፣ ከኔ ጋር የሚፈጠር አንዳች ነገር አይኖርም። ተው፣ ራስንማ ይሄን መገደብ አያስፈልግም። አንቺ የምትይውን ነገር ለማድረግ እምነቴም እውነቴም ሰውነቴም አይፈቅድልኝም። አንቺ የምትይው ነገር የሰው ሳይሆን የእንስሳ ባህሪ ነው። ዴቭ ደግሞ ምን ሆነሃል እንዴ? እንዲህ መሆኑ እኮ ስለወደድኩት ነው። ተረዳኝ እንጂ። ይሆናልሽ፣ ሴት ልጅ ክብሯ ገለዋ ነው። ገላሽን ከመቸርቸርሽ በፊት የሴትነት ክብርሽን አውቂው። ያኔ ምን ያህል ሰይጣናዊ ባህሪ ውስጥ እንዳለሽ ይገባሻል። ምንድን ነው እሱ? የሃይማኖት አባት ነገር ነው እንዴ? ለእኔ ግን የነገሩኝ እኮ ፖሊስ ነው ብለው ነው። ስራ አለብኝ። አንቺ በምክርም በጉልበትም የሚገባሽ አይደለሽም። እመነኝ፣ ፖሊሱ ከዛሬ አታልፍ። ከአንተ ንግግር በላይ የኔ ውብ አይኖች ጉልበት አላቸው።
ሰላም ለዚህ ቤት። እንዴት ነው መርማሪ? አረፍ በል። እሺ ደህና ዋልሽ ስለሆነ? ደህና ነኝ። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ምን አዲስ ነገር አለ? ትንሽ ጊዜ ስጪኝ፣ አታስቢ። አንዳንድ ያገኘኋቸውን ፍንጮች ስላሉ እነሱን ሰብስበን የሆነ ነገር እናገኛለን ብዬ አስባለሁ። እሺ፣ እኔም በጸሎቴ ከጎን ነኝ። አድናን ልጥራለህ እንዴ? ይቅርታ ስልክ ይጠራል። ባለቤቴ ነች። ወይ ባለቤቴ። የት ሄደህ ነው በጠዋቱ? መጣሁ። አንድ ስራ ስላለችኝ እዛውኝ ነው። ቶሎ ና። እሺ መጣሁኝ። እሺ። በገንዘብ የምትበልጥ ሴትን ማግባት ትርፉ ገረድነት ነው። ተነስ እባክህ፣ ፖሊሱ መጥቶላል። ለምን ማለት ምን አለሽ? ደንቤና ሰልች ቀልን ጀምር ነው። ማማረርን አቁምና አሁን አንድ ነገር ማድረግ አለብን። ዋው ሚራ፣ ወደ ቀድሞ አቋምሽ ተመልሰሻል ማለት ነው። እቺ ምድር ለሚያማርሩ ሰዎች ቦታ የላትም። ፈጠን ፈጠን ብለው ስራቸውን ለሰሩ እንጂ። ወይ ጣጣ። እሺ አሁን ምን ልናደርግ? ትናንት ያልከውን ነገር እናደርጋለን። እሺ ታዲያ ስልክስ? እሱ ችግር የለውም። ያው ስልኩ በቃ በጣም ጥሩ። ቆንጆ ፖሊስ ምን ነው ብቻህን ነህ እንዴ? ይህንን ስትናገር ያድናን ቢሰማኝ ብለሽ አትፈሪም? አልፈራም። ፈሪ ሴት አይደለሁም፣ ቆንጆዬ ሴት እንጂ። ይገርማል። በአንቺ ልክ ደግሞ አይን አውጣ ሴት አይቼ አላውቅም። እውይ ፖሊሱ ምን ሆነሃል? ወግ አታጥብቅ እንጂ ቀለል በል። ሜራን፣ እያወራሽ ያለሽው ከመርማሪ ፖሊስ ጋር መሆኑን ረሳሽው? እንኳን በዚህ ልክ እያወራሽ ቀርቶ ከዝምታሽ ውስጥ እውነትን ማግኘት እችላለሁ። እሺ እየመረመርከኝ ነው ማለት ነው? ሁልጊዜም እኔ ጋር እያወራሽ ከሆነ እየተመረመርሽ ነው ማለት ነው። ታዲያ እኔስ ምን አልኩኝ? ምርመራው እንዲሳካልክ የፈለግከውን ውጤት እንድታገኝ በደንብ መርምረኝ እኮ ነው ያልኩት። ወይኔ አድናን ወንድሜ፣ ምን ሲሆን ነው ይችን ሴት ያገባው? ምን አልከኝ? አይ ወዲህ ነው ወዲህ ነው። ወይኔ አይነት ሊሆነ ነገር አለ። ቆይ ላንሳለህ። አመሰግናለሁ። ርቀትሽን ጠብቀሽ ተቀመጪ። እሺ። ሜራን፣ ስነ ስርዓት ያዢ። ከዚህ በኋላ አንቺን ቤትሽ ሳይሆን እስር ቤት አስገብቼ ነው የምመረምርሽ። እሺ፣ ስርዓቴን ይዛለሁ። ንገረኝ፣ እንዴት ነበር? ሁልጊዜ ታኮርኛለሽ እኮ ምንም ነገር ያቀትሽ። ግን የጠረጠረ አይመስልም? በፍጹም አይጠረጥርም። ደግሞ አንቺ እንዲጠረጥር መች ዕድል ሰጠሽው? የሚያስበውን በሙሉ እኮ ነው ያስጠፋሁበት። ከጠበቅኩት በላይ ምርጥ ፎቶ ነው ያነሳሁት። እስኪ ፎቶን አሳየኝ አንድ ጊዜ ቶሎ በል። እሺ ፎቶ ዋው! አንተ ይሄንን አይደለም እሱ እኔ ራሱ ሳየው የእውነት ነው የመሰለኝ። የምር ግንኙነት ያለን እኮ ነው የሚመስለው። አስቢው እስቲ ሚስቱ ይህንን ስታይ ትዳሩ ምን ያህል አደጋ ላይ እንደሚወድቅ። እንዴ መች እሱ ሚስቱ ጋር ይደርስ እንኳን መች ይፈቅዳል ብለን እሱ። እኔ ግን የምፈራው አንድ ነገር ብቻ ነው። ምንድን ነው? ጉልበት እንዳይጠቀም እፈራለሁ። ምንም የሚያመጣው ነገር የለም። አይዞህ፣ አትፍራ። የመጀመሪያው ሚሽናችን በሚገባ ተጠናው። ጎበዝ፣ አሁን ከህይወታችን በደንብ ይውጣል። አዎ የኔ ቆንጆ፣ ጎበዝ እኮ ነሽ። ታውቂያለሽ አይደል?
እኔ ምን አደረኩኝ? ይሄማ ያንተ ሀሳብ ነው። ያው እኔ እንደተለመደው ውበቴን ተጠቅሜ ትንሽ አፈዘዝኩት እንጂ እኔና አንቺ ማልኮ እኔ አንቺ ብሎ ነገር የለም። ጥምረታችን ነው የሚያምርብን። ስንጣመር ደግሞ ሀገር ማፍረስ ሁሉ እንችላለን። እሺ እኔ ፍቅር በጣም አፈቅራለሁ። እሺ ሁልጊዜ ሳገዳኝ እንደዚህ ሆነ እንድትኖር ነው የምፈልገው። እኔም አፈቅርሻለሁ። መቼም ደግሞ አልከዳሽም መቼ። እሺ አሁን ወደ ቀጣይ እቅዳችን። እሺ ተዘጋጅ። እወዳለሁ። ዝም ብላ ለምልሰኝ እዚህ አቶ አድናን ብዙ ጠበቅክ እኮ ጠፋ። እጅግ በጣም ይቅርታ መርማሪ፣ ሻወር እኮ ልውሰድ ብዬ ነበረ። እሺ ምን አዲስ ነገር አለ? ምንም። አንተስ ጋር ምን አዲስ አለ? ሚራ የሆነ የደበቀችው ነገር አለ እንዴ? ጭራሽ አሁንማ ማማለል ጀመረች እኮ። እንዴ መርማሪ ስራህን አትርሳ እንጂ። እሺ ምን አለች? ገሏን አቀረበችልኝ። ትናንት ገንዘብ አቀረበች፣ እሱ እንዳላዋጣት ስታውቅ ዛሬ ደግሞ ገሏን አቀረበችልኝ። እኔ አላምንም። ምን አለች? ታሪኩ ብዙ ነው። በብዙ መንገድ ነው የሞከረችው። በግልጽ አፏን አውጥታ ጠይቃኛለች። እቺን ነበር አይደል ሚስቴ ነች እያልኩ ለሰው አስተዋውቅ የነበረው? አንተማ ቀድመህ ማንነቷን መች አወቅህ? አስቀድመን እኮ ሰውን ቀምሰን መለየት ብንችል እንዴት ጥሩ ነበር መሰለህ። ቆይ ምንድን ነው የደበቀችው? በጣም ምርመራን ለማደናቀፍ እየጣረች ነው። እኔ እንጃ። ዛሬ ግን በደንብ ማጣራት እንዳለብኝ አስባለሁ። አንድ የሆነ ነገር እንዳለማ ግልጽ ነው። አዎ ምንም ባይኖር በዚህ ደረጃ አትደናበርም ነበራ። ሚራ ደግሞ በባህሪዋ ደንባራና ድንጉጥ ነች። የሆነ ነገር ስደብቅ ያስታውቃል። አይ እንደ ሮቤል እንኳን አይደለችም። ሮቤል ከፍተኛ የሆነ ክፋት ልብ ውስጥ አለ። በአንጻሩም ቢሆን እሷ ትሻላለች ትንሽ። ስለዚህ በእሷ በኩል ሳራን የምናገኛት ይመስላል። ትንሽ ቀን ታገሳልና ሳራ መገኘቱ አይቀርም። በዚህ ስጋት አይግባ። እሺ በጣም አመሰግናለሁ። ውሃ ላስቸግርህ? በጣም ጠምቶኛል። ቆይ ሻይ ነበር አይደል የምትወደው ድሮ? እሱ ላዘጋጅልህ። እንዲያው እንዴ የምን ድሮ? በእኔና በአንተ መሀል እኮ ድሮ የሚባል ነገር የለም። አትርሳ እንጂ። ልክ ነህ ክቡር መርማሪ፣ ታዛዥ ነኝ። ይልቅ ሻይ ላምጣልህ፣ ጠብቀኝ መጣሁ። መርማሪው አትፍራ እንጂ ቀና ብላይ። አለባበስሽ በጣም ይጨንቃል። ምን ነው ባገባዋት የኔ በሆነች እያልክ አይደል በልብህ? ሜራ በጭንቅላትሽ ለማሰብ ሞክሪ፣ በሰውነትሽ ልክ አታስቢ። እሽቶ እኔ አሁን የመጣሁት ያንተን ሰበካ ልሰማ አይደለም። ለምንድን ነው የመጣሽው? ከዚህ በኋላ ሳልጠራሽ እንዳትመጪ። ስራዬን እያስተጓጎልሽብኝ ነው። የትኛው ስራ መርማሪ? እስኪ ንገረኝ። ብቻህን እኮ የተቀመጥከው ማንም የለም። ከአድናን ጋር ነበርኩ። አሁን ይመለሳል እሱ። ጥሩ እሺ፣ እንደዛ ከሆነ እሱ እስኪመጣ የእናንተ ቁም ነገር እናውራ። ምርመራን እንድታቆም ላዝክ ነው የመጣሁት። አንቺ ነሽ እኔን ምን እንደምሰራና እንደማልሰራ የምታዥ? አዎ በትክክል። ምን ነው ባዝ ችግር አለው እንዴ? በአንድ የስልክ ጥሪ ብቻ የእስር ትዕዛዝ ላውጣብሽ እንደምችል አታውቂም? አላቅም መርማሪው። ባይሆን የማውቀው ነገር ያንተን ህይወት በአንድ ስልክ ላመሰቃቀለው እንደምችል ብቻ። ምን ማለት ነው እሱ? የሳራን ጉዳይ ታቆማለህ ወይስ አታቆምም? አንድ ሆነ ልንገርሽ፣ አላቆምም። አንቺን ዘብጥያ ሳልወረውር ይሄን ምርመራ አላቆምም። ታው መርማሪ፣ ትንሽ ቆም ብለህ ብታስብ ጥሩ ነው። ይኸውን እየሰጠሁህ ያለሁት እድል የመጨረሻ እድል ነው። የሚገርምሽ ከሌሎች ስራዎች በላይ በይበልጥ ትኩረት ሰጥቼ እንድሰራው እየገፋፋሽኝ ነው። ጥሩ፣ አላቆምም፣ ምርመራዬን እቀጥላለሁ እያልከኝ ነው? በትክክል። አንቺም ሆንሽ ባልደረባሽ ማብቂያችሁ ደርሷል። ወንጀላችሁ እንዲቀልላችሁ አስቀድማችሁ ብትናዘዙ ይሻላል። እሺ እነግረዋለሁ። በቅድሚያ ግን አንድ ነገር ልጋብዝ። ይህንን ልጋብዝህ።
ምንድን ነው? አልገባኝም። እንዴት? በል አሁን ከትዳርክ አለበለዚያም ከሳራ ምረጥ። ቶሎ በላ። ቆይ አንቺ ፎቶ አንስተሽኝ ነው? አዎ በደንብ ነው። እዚህ ላይ ደግሞ ለሚስትክ አብሬ ካድሬ እንደነበር ብነግራት በደንብ አድርጋ ነው የምታምነኝ። አንቺው ሞባይሉን በዚህ እኔን ማስቆም አትችይም። በል እንግዲህ ምረጥ፣ ጊዜ የለም። ቶሎ በል። እውነት ከምንም ነገር ይቀድማል። ይህን ከፈለግሽ አሁኑኑ ለባለቤቴ ማሳየት ትችያለሽ። ጥሩ፣ እንደዛ ከሆነ አሁኑኑ እንዲላክለት አደርጋለሁ። ከዛን ይሄ ከብዙ ቀናቶች መካከል አንዱ እንደሆነ እነግራታለሁ። እኔን ማስፈራራት እንደማትችይ አታውቂም እንደ ሜራ? ባላቅ ይሆናል እያስፈራራው ያለሁት። ሜራ፣ ይሄ ነገር ብዙ ርቀት አይወስድሽም። አሁኑኑ ብታቆም ይሻልሻል። አንድ ምክር ልምከርክ። ከምርመራው ይልቅ የሰበካ አገልግሎት ብትሰጥ ለአንተ በጣም ጥሩ ነው። በወንጀል ላይ ወንጀል እየደራረብሽ ነው። ይህን ታውቂያለሽ አይደል? ስምህንም ትዳርህንም በትንላለሁ። ይህንን ደግሞ እንዳትረሳ እባክሽ ሜራ፣ አታድርጊው እባክሽ። ቀላል ምርጫ እኮ ነው። ምንም የሚከብድ ነገር የለውም። ሁሉንም ነገር ትተህ ከዚሁ ልቅ ብለህ ሂድ። አድናንም ድጋሜ እንዳታገኘው። ይሄ ብቻ ነው ከአንተ የሚጠበቀው። ይሄ ስራ ብቻ አይደለም። ቆይ አንቺ የደበቅሽው ነገር ምንድን ነው? እስኪ ንገሪኝና ልተባበርሽ። ጨርሻለሁ። አስበህ ንገረኝ። የምሰጥ ጊዜ በጣም አጭር። እነዚህ ሰዎች በጣም ጨካኞች ናቸው። ሳራን ምን አድርገዋት ይሆን? ገሏት ይሆን? ወይኔ ጉዴ! ማልወጣው ጣጣ ውስጥ የገባው ይመስለኛል። ተሳካ ማለት ምን አለሽ? በቃ ተስማምቷል ብለው ያ ቆፍጣና ሰውዬ እላው ላይ ሽንቱን ለመሽናት ምን ቀረው መሰለ? ጎበዝ፣ የኔ ጀግና ጎበዝ። በቃ አሁን እኮ ነፃ ወጣ ማለት ነው። አዎ እንደዛ በለው ሮቤል። ግን ይሄን ሁሉ ነገር የማደርገው ለአንተ ብዬ ነው። አውቃለሁ የኔ ፍቅር፣ በጣም አመሰግናለሁ። እሺ በጣም ችግር የለውም። ግን ይሄን ነገር ስንጨርስ ከዚህ እንሄዳለን አይደል? ለብቻችን እንኖራለን አይደል? አዎ በደንብ ብቻ ይኸውልሽ፣ ይሄንን ሰውዬ አንዴ እንገላገለው። ዋናው እሱ ለሱ ችግር የለውም። አሁን ከዚህ ስጦታ ተከትዬ ሄድና ሁሉንም ነገር ጨርሳለኝ። በእርግጠኛነት መስማማቱ ነገር መሆን አለበት። በደንብ ይሳካልሻል። እርግጠኛ ነኝ ሚራዬ፣ በደንብ ይሳካል። ቆንጆ እሺ ቆንጆ። ሚራ አንቺ ሞኝ፣ አሁን ብሩን ተቀብዬሽ ጥዬሽ እጠፋለሁ። ወዴት ነው? እዚሁ ነው። መጣሁ እንዴ? ብዙ አልኩ አልቆይም። ምንድን ነው የሚያርበተብትሽ? መች ተርበተበትኩ? ተርበተበትኩ። ምንድን ነው? አዲስ የተፈጠረ ነገር አለ እንዴ? አረ ምንም የለም። የሆንሽውን ሳትነግሪኝ ከዚህ ቤት አትወጪም። አድናን ምንም ነገር የለም። እንዴ ምን ሆነሃል? ቆይ ዘበኛ ልትሆን ነው እንዴ? በነገራችን ላይ እኔ እዚህ ቆሜ ከአንቺ ጋር መነጋገር አይጠበቅብኝም። ፖሊሱ ብዙ እውነቶች ላይ ደርሷል። ማንነትሽን በደንብ አውቆታል። ታዲያ እኮ ደስ ይለኛል እንጂ አያናድደኝም። ብዙ ማስረጃዎችን በአንቺ ላይ እያጠናከረ ነው። እውነት አትለኝም? አንተ ምን አይነት ጀግናና ፈጣን ፖሊስ ነው እባክህ። አዎ አድናን በቃ ቻው፣ እኔ መሄዴ ነው። ግራ የገባሽ የአንቺ ፍጻሜማ ደርሷል። አሰብክበት? ምኑን? አንቺ ሴትዮ አታይኝም እንዴ? ለምንድን ነው የማታይኝ? እምታውክ አንተ ከኛ ስትርቅ ብቻ ነው። አንቺ ያጠፋሽው ጥፋት አለ? ይህን ያህል የኔን ምራቅ ለምን ፈለግሽው? አየለም እንዲሁ ሳይክ ምንም አልወደድኩም። ስለዚህ ከኛ ራቅ። በቃ ተይኝ። እኛ ሳራን እንፈልግበት። አንቺ ምንም ውስጥ ከሌለሽበት አርፈሽ ተቀመጪ። ሳራን አታገኛትም፣ አፈልጋት። ቆይ ለምንድን ነው የማላገኛት? ሳራ የለችም። አንተ ግን ትዳርህንና ልጆችን የምትፈልግ ከሆነ ከዚህ ርቀህ ሂድ። አሊያ ግን ወየውልክ
አድናን መጥቶ ከጠየቀ እንኳን የረባ ነገር እንዳመልስለት ምንም የማውቀው ነገር የለም በል። አላደርገውም። ለህሊናዬና ለክብሬ ስል ፈጽሞ እንዲህ አይነት ነገር አላደርግም። በስራዬ ላይ የሚያጋጥሙኝንም ማንኛውንም አጋጣሚዎችና መሰናክሎች ተጋፍጬ አልፋቸዋለሁ። ወይኔ ጉዴ! ይሄ ሰውዬ በቀላሉ የሚሸነፍ አይነት ሰው አይደለም። ታዲያ ለምን እንደዚህ አናደርግም? ይሄንን ፎቶ ለሚስት ቀጥታ ከምልክላት ሶሻል ሚዲያ ላይ ፖስት አደርገዋለሁ። ከዛም በኋላ አንተም መግቢያን ትፈልጋለህ፣ ሚስትም ሶሻል ሚዲያ ላይ ታያለች ማለት ነው። ይቅርታ አድናን፣ ለትዳሬ ስል ነው እንጂ በፍጹም አንተም ጉድ ማድረግ ፈልጌ አይደለም። ወንድሜ የቻልኩትን በሙሉ አድርጌያለሁ። መረጣ እየጠበቅኩ ነው። ይፖሰት። እሺ እሺ በል አሁን አካውንት ንገረኝ ቶሎ በል። ያው አሁን ብሩ ገብቶልሃል። ፊትን ወደ ሳታዞር ቀጥ ብለህ ሂድ። እንዲህ ፎቶስ? አጠፋዋለሁ። አሁን እያየሁ ቀጥ ብለህ ሂድ። እንዲህ ታዲያ ፎቶ መጥፋቱን በምን አረጋግጣለሁ? ብሩን እኮ አለመስጠት እችላለሁ፣ ግን እኔ ሜራ በጣም ታማኝ ስለሆንኩ። እሺ አደራ፣ ግን አደራ። ሂድ አንተ።